ካሉት የፕሪሚየር ሊግ ቲሞች ሌላኛውን የፕሪሚየር ሊግ ከባድ ቲም ኒውካስትል ደርሶት ማን ሲቲ 3-1 አጋየው። አባቴ እኔ ማሙሽ የሚባለው ሰውዬ ምን አይነት ኳሶችን ነው ወደ በረኛ የሚልከው? ማን ዘግናኝ የሆኑ ኳሶች ዘግናኝ እንዴት ነው የሚመታቸው ኳሶቹን? ፔፕ ጋርዲዮላ እኔ የትኛውን ተጫዋች ከየትኛው ተጫዋች ጋር ቢያጣምር ጫውታው ላይ ውጤት እንደሚያመጣ ጫውታውን እንዴት እንደሚቆጣጠር የጫውታውን ቴምፖ የትኛው ተጫዋች እንደሚጠብቅለት ጠንቅቆ ያውቃል። በቃ ፕሩቭድ ማናጀር ስትሆን እንደዚህ ነው የምታረገው። እኔ ሁሉ የሚያስገባቸው ተጫዋቾች እንዳለ ስክት አባቴ የራሱ ሜዳ ኒውካስትልን ሄዶ ድጋሚ እንካለው በቃ እንደለመደው ሰጠው። ወደ ቀጣይ ዙር ማለፉን ማንሲቲ አረጋግጧል። ያው ከደረሰን ተጋጣሚ ይልቅ የማንሲቲ በጣም ከባዱ ኒውካስትል ነበር የደረሰውና ግን ረጋ አድርጎ ልጥፍ ነው ያደረገው። በቃ ሲቲ ያው ኒውካስትልን ካገኘው ይገርባል፣ የታወቀ ነው። ዛሬም በኤፍኤ ካፕ ተገናኝተው 3-1 ሌላ 5 ምናምን መግባት ነበረበት ሁላ ማለት ግልብን ያደረጉት ማርሙሽ ያበደ ጎል ምናምን ተውት። እሱ ሲቲ ስኳዱ በጣም ሰፊ ነው ጋይስ፣ በጣም ሰፊ ነው ማለት ነው። ፕሪሚየር ሊግ ተጫውቶ ቻምፒዮንስ ሊግ ተጫውቶ ምናምን በጣም ሰፊ ነው። ዛሬ እንዲወድቅ ፈልጌ ነበር አለ አይደለ ለፕሪሚየር ሊጉ ጠንከር እንዲልኝ ሲቲ ዋ ምናምን ቢ ግን ኒውካስትል ማለት ነው መረረው። አረ ሲቲ ጋር መቼ ነው ማልገናኘው አለ። ለአምስተኛ ጊዜ ምናምን ተገናኙ፣ አራቱን ገለቡ። ያቀለው የመጀመሪያውን የፕሪሚየር ሊግ ጨዋታ አስታለው። ያዋላ በቃ ይሄዳል ይመጣል ይገርበዋል። ጋርዲዮላ መረረኝ እርሰለቸኝ የሚለውን እየዘፈኑ ወደ ቤታችሁ ይመሻችሁ። ሲቲ በሚገባ ነው መልእክት ያስተላለፈው ለሪያል ማድሪድ ማለት ነው። እንዴ ጋርዲዮላ ምን ሆኖ ግን እንደዚህ የጨፈረው? እኔ የሆነ ፋይናል ነው የሚመስለው። በጣም ይገርማል። ኦማር ማርሙሽ ምን አይነት መግነጢሳዊ ግብን ያስቆጠረው? ዶኩ ተመልሷል በደንብ ሲያስፈራ። እኔ ማንቸስተር ሲቲ አላውቅም፣ ስኳድ ዴብዞ በጣም የሚያስገርም ነው። ኒውካስትል 13ቱ ኒውካስትል ዩናይትዶች ነጭ ፎጣን የጣሉት በቃ ሆምም አዊም ሊቋቋሙት አልቻሉም። ጭራሽ ማንቸስተር ሲቲ ማለት በጭራሽ በቃ 3-1። እናንተ 8 ውስጥ ማን እንደገባ ታውቃላችሁ? ሊቨርፑል፣ አርሰናል፣ ሲቲ፣ ቼልሲ እነዚህን የሚገጥሙ ቡድኖች ይቻሉት። እንግዲህ ሰኞ እጣ ይወጣል 4 ሰዓት። በጉጉት ነው የምንጠብቀው። አስገራሚ ኤፍኤ ካፕ ነው የምናየው ዘንድሮ። እሺ ጀማው ተጠባቂ የነበረው የኤፍኤ ካፕ የዚህኛው ዙር ትልቁ ድልድል የነበረው ኒውካስትል ከማንቸስተር ሲቲ ነበረ። ጀማው ይህንን ጨዋታ ሲቲ በአግባቡ 3-1 በሆነ ውጤት ሙሉ ለሙሉ ዶሚኔት አድርጎ ይህንን ጨዋታ አሸንፎ መውጣት ችሏል። ፈርስት ሃፍ 1-1 በሆነ ውጤት ተጠናቋል። ሰከንድ ሃፍ ላይ ግን ገና ከመጀመሩ ማለት ነው ሁለተኛ ጎልና እንግዲህ ሶስተኛ ጎል አስቆጥረው ጨዋታውን አሳምነው ፍጹም የበላይ ሆኖ አሸንፈው ወጥተዋል። ሲቲ ፋንስ ኮንግራ ማለት ነው። በነገራችን ላይ ሲቲ ላይ እኔ እየቋጠርኩኝ ነበር ግልጹን ስነግራችሁ ሲቲ ማለት ነው በፕሪሚየር ሊጉ የዋንጫ ፉክክር ሂደት ላይ ያለ ቡድን እስከሆነ ድረስ በእኔ ሐሳብ እያንዳንዱ ቶርናመንት ላይ እየተሳካለት እንዲሄድ እፈልጋለሁ። አይደለም በዚህ መድረክ ላይ ይቅርና በሻምፒዮንስ ሊግ ላይ ራሱ ተሳክቶለት አሸንፎ እንዲሄድ ነው የምፈልገው። ምክንያቱም እንደ ሲቲ አይነት ቡድን ከውድድሮች በጊዜ ከተሰናበተ ማለት ነው ኮንሰንትሬት አድርጎ ፕሪሚየር ሊጉ ላይ ይመጣብናል ጀሞ። ስለሆነ ይሄ እንደባለፈው አይነት ነጥብ መጣል የሚለውን ነገር ላጋጥመን ይችላል። ስለሆነ ይሄ ቡድን በኤፍኤ ካፕ በምንም ሲጫወት እኛ እያሸነፈን እስከቀጠልን ድረስ እሱም እያሸነፈ መቀጠል መቻል አለበት። ጀማው ሲቲ ፋንስ እንኳን ደስ አላችሁ። እንግዲህ ኤፍኤ ካፑን ሞቅ ደመቅ ሸብረቅ የምናደርገው ይሆናል። ይመቻችሁ። ኖቲንጋም ባጠፋ ኒውካስትል ተመታ። አንቺ ማለት ነው አርሰናል የምትባያ ቲም ያንን ልቅምቃሚ ቲም አግኝተሽ እንደዛ ተንደፋድፈሽ አሸነፍሽ። እኔ ተጫዋቾቼ ከማድሪድ ጋር አስቡት፣ ማድሪድ ጋር ከሀያሉ ማድሪድ ጋር ለምናደርገው የቻምፒየንስ ሊግ ጨዋታ ሁሉም ተጫዋቾቼ ማለት ይቻላል አርፈው ነበር። ግን የገጠምኩት ኒውካስትል ሙሉ ቲሙን ፕሪሚየር ሊግ ላይ ያለው ኒውካስትልን ግን ሆናል ገረፍ ይወጣ። ኖቲንጋም ባጠፋ ኒውካስትል ተመታ። ይቻላል አገኝሻለሁ እዚህ ላይ ጥፍል ቀበልሽ። የአርሴ ቤተሰብ አንድ ነገር ማመን ያለብን ነገር ቢኖር ማለት ኒውካስትል የማን ሲቲ ገረድ እንደሆነ ማለት የለንደን ክለቦች ቶተናም እና ቸልሲ ለኛ ገረድ እንደሆኑት ማለት ኒውካስትል ለኛ ነው እንጂ ለማን ዩናይትድ ነው እንጂ ለሊቨርፑልና ለማን ሲቲ ብልቅጥ አድርጎ ማለት ነው ሴንት ጄምስ ፓርክ ምናምን ጉዳዩ ነው እንዴ ማን ካራባው ካፕ ደርሶ መልስ የለጠፋችሁ እንኳን መበቀል አትፈልጉም? እንዴት ነው ፕሪሚየር ሊግ ላይ ያሸነፋችሁ? ተሳስተው ነው። የዛኔ ማን ሲቲ አይችልም ነበር። ኒውካስትል ችሎ ነው እንዳንል ማን ሲቲ አይችልም ነበር። ምክንያቱም ስኳድ ሮቴት አድርጎ ለጠፈው በሜዳው። አባቴ
ፔፕ እኮ በቃ ይሄ ነው ሪስክ ማለት ገባህ አይደል? ከወደቅንም እንውደቅ ተጫዋቾቹ የምትችሉ ከሆነ ስታርቲንግ 11 ውስጥ ቦታ የምትፈልጉ ከሆነ ዛሬ ኒውካስል ሴንት ጄምስ ፓርክ ላይ አሸንፋችሁ አሳዩኝ ብሎ ሮቴት የዛኔ ባየር ሊቨርኩሰን ላይ ቻምፒየንስ ሊግ ላይ ትዝ ይላችኋል። ሮቴት አድርጎ ሲሸነፍ መታችሁ አበዳችሁ። እኔም አቅለ መናገር ፔፕ ጥፋት ነው። ምን ለውጥ አለው? ቶፕ 8 ውስጥ ጨረሰ። አሁንም ቻምፒየንስ ሊግ ውስጥ አለበት። ከዛ ተጫዋቾቹን አሳረፈበት። ሪስክ ማለት እንደዚህ ነው ገባ? ስፓሮ ትችላለህ። ፔፕ ነው የሚል ትችላለህ። ማለፍህንም ወደነዋል ገባ? ምክንያቱም መጫወት ስላለብህ እንደዚህ ሮቴት እያደረግህ ከሆነ ግን እያጫወትካቸው ትቀጥላለህ። ማን በአራቱም ግንባር ነው የምንፋለመው። ምን አይነት የመጀመሪያው ጎል ግን ማን ለዶኩ ነው መሰረት ያለበት ለዶኩ። ምክንያቱም ሳቪኒዮ ቆሞ ነበርኩ ዶኩ አጋሽቶት ገባ። ሳቪኒዮ ራሱ ሲንቀሳቀስ እኮ ኦልሬዲ ጎሉ ከገባ በኋላ የተንቀሳቀሰው ላማ ሳይታወቀው ነው የገባው። አጋሽቶት አገባው ብለን ዶኩ ይመዝገብለት። ተረዳኝ አይደለ? አሁን ድሮሽ ማን እንደሆነ ከባድ ድሮ ነው መድረስ ያለበት። አሁን የሚያለፋሽ ድሮ የምታሸንፊው ቼልሲ ድረስሽ ከዛ ደርሶ መልስ ትለጥፊያለሽ። አድክሞሽ ማለት ሲቲ እንዲሸነፍ ቋጥራችሁ ነበረ የአርሰናል ደጋፊዎች፣ ግን አልተሸነፈም። ግጥሜን ሬት አርኩት ካስል አሁንማ ማንቸስተር ሲቲ ዝም ብሎ በቃ ከኒውካስትል ጋር ያጫውተን ማለታቸው የማይቀር ነው። አረ ተመልከቱ፣ ይሄን ክለብ እኮ ቅጥቅጥ ነው የሚያደርገው። ዘንድሮ ስንተኛ ጊዜ ነው? ለአራተኛ ጊዜ ነው ምናምን ሲገናኙ እየቀጠቀጠው ነው ክለብ። በተለይ ደግሞ ይሄ ተጫዋች ምን ነው ጓርዲዮላ ቸኮልኩ እንጂ እኮ አትሪክ ሰርቶ መውጣት የሚችል ተጫዋች ነው። እውነት ኦማር ማርሙሽ አለማድነቅ አይቻልም። የኒውካስትል ጌታ ኦማር ማርሙሽ ዛሬ ሲቲ ልዩ ነበር ማለት ነው። ማጥቃቱ ራሱ እጅግ በጣም ልዩ ነበር። ሊያውም አውሬው አጥቂ ሳይገባ ኤርሊንግ ብሮት ሃላንድ። ለማንኛውም ሲቲዝን ይመቻችሁ። ከምሬ ነው የምላችሁ። እጅግ በጣም የሚገርም ጨዋታ ነበር ያየነው። በቃ ሲቲ የኒውካስትል አለቃው ነው። እውነት ይሄ ልናምን ይገባል። እንዴ በየጊዜው ይቀጠቅጠዋል። አረ በስማም ኮንግራ። እዚህ ጋር ደግሞ ስትመጣ ቼላውን እንግዲህ ስትመለከቱ ኦሬክሰንን 4-2 አሸንፏል። ኮንግራ ብያለሁ። በመጀመሪያ ግን ኦሬክሰንን በእውነት ነው የምላችሁ አለማድነቅ አይቻልም። የሚገርም እግር ኳስን ነበር ያሰሉ። ቼልሲን ተገዳድሮታል። እንዴት አባታቸው ነው ጎላቸው ሁሉ የሚያምረው፣ ማጥቃታቸው፣ ካውንተራቸው በጣም ደስ የሚል ክለብ በእውነት ነው የምላችሁ። ድንቅ እግር ኳስን ነበር ያስመለከቱ። ያው ቼልሲ እንደውም ከቅያሬው በኋላ በጣም ነፍስ ዘራ ማለት ይቻላል። ጆ ፔድሮም እንግዲህ ዛሬ የተጫዋች ካትሪኩ በኋላ ዛሬ መጥቶ አስቆጥሯል። አለማድነቅ አይቻልም። ወስዶ እየገፋ ወስዶ ንክራ አላረገውም። ለማንኛውም ግን ቼልሲ ይሄንን ጨዋታ እውነት ተቸግሮም ቢሆን 4-2 አሸንፎ ወጥቷል ማለት ይቻላል። ሬክሰኖችን አለማድነቅ አይቻልም። ለማንኛውም ኮንግራ ይመቻችሁ። ግባ ይላል ጋርዲዮላ ይላል። ካምባክ ነው የሰራው ብራዘር። ደስ ነው ያለኝ። ምክንያቱም ከኤፍኤ ካፕ ወጥቶ ፕሪሚየር ሊጉ ላይ አተኩሮ መንጋጭላችንን ከሚያዞረን ማለት ነው እሷን በየሶስት ቀኑ ትጫወታለች። እረፍት የለም። እኩል ቶርናመንት ላይ እንጫወታታለን እንጂ ጋርዲዮላ ከዚህ ቢወጣ ማለት ነው ፕሪሚየር ሊጉ ላይ አያጅቦ ነው ይመጣል። እኔ ገና በ10 ተጫዋች ኒውካስትል ማለት ሜዳው ላይ ጠጣር ነው። በ10 ተጫዋች ዩናይትድን ያለመሸነፍ ጉዞውን ማለት ከካሪክ በኋላ ያለውን ጉዞ ገታ በ10 ተጫዋች በሲነሳበት ደግሞ በሜዳው በኖቲንጋም በወራጅ ቀጠና ቲም ደግሞ አቻ ይወጣል። ጋርዲዮላ ጭንቅላት ውስጥ ምንድነው ያለው? እንደው ከ60 ነጥብ አውፍ ትባላለህ። ምን አባህ ነው እንዴት ነው አስተሳሰብ የምትል ጥያቄ ያለችኝ ሲቲዝኖችና ሁላችሁ ለሎግን ኮፒ ሊንክ ማታርጉት ምንድነው? በዚህ ልክ የሚከብድ ኮፒ ሊንክ እኔ ምን አያልፍልህም እኮ መቼም አያልፍልህም። ግባ እናውጣው ሲቲ። እኔ ባይቶ የባርሳን ጨዋታ ነው ያዩት፣ የሲቲ ጨዋታ እንዲህ ሃይላይት ምናምን ያዩት። ይሄን ጨዋታ ሲቲ ማሸነፉ ለፕሪሚየር ሊግ ጌሞች፣ ለፕሪሚየር ሊግ ለዋንጫ ፉክክር በጣም ወሳኝነት አለው። ምክንያቱም ከዚህ ጨዋታ ኒውካስትልን ሲያሸንፉ ኢነርጂ ነው የሚያገኙት፣ ትልቅ ኢነርጂ ነው የሚያገኙት ፋሚሊ። ይሄ ደግሞ ለሲቲ ትልቅ ነገር ነው። በዚህ የማሸነፍ ሜንታሊቲ ሲቲ ትልቅ ደረጃ ላይ ያው የማሸነፍ እንትኑን ተመልሶ ያመጣዋል፣ ይቀጥላል። ወያለዋ እንድጥል መጠበቅ ነው። በቃ ይሄ ነው የሚፈለገው። ሲቲ ትችላላችሁ። ደስ ብሎኛል ስለሚቻል ማለት ነው። ኤፍኤ ካፕ ኳርተር ፋይናል ማን ሲቲ የኒውካስትል ጌታ እና ኦማር ማርሙሽ የኒውካስትል ጌታ ዛሬም አድርገውታል። ማርሙሽ ከኒውካስትል ብቻ 7 ጎል አስቆጥሯል። ያኔ ፕሪሚየር ሊግ ላይ አንፌርሊ በዳኛ ተበዳድለን እንደዛ ካስጣሉን በኋላ 2-1 አሸንፈው 4 ያሸነፍናቸው። ከዛ በኋላ 4 ተገናኘን 4 ማሸነፍናቸው። ከዚህ በኋላ ፕሪሚየር ሊጉ ላይ እስከ 38ኛ ሳምንት ኒውካስትልን ቢያጨውሱን እንበላዋለን። አሁንም እንበላዋለን።
በተረፈ ሁሉም ጥሩ ተጫውተዋል። ማቴዎስ ኑኔዝ ነው ይህን ሰሞን ትንሽ ፎርም ላይ ያልሆነው፣ እሱም ሰከንድ ሃፍ ሲገባ አስተካክሏል። ያኔ ከኖቲንጋም ምንም ጥሩ ፐርፎርማንስ አልነበረውም። ዛሬም ፈርስት ሃፍ ጥሩ ፐርፎርማንስ አልነበረውም። ሰከንድ ሃፍ አሪፍ ተጫውቷል። ሌላ ሁሉም ተጫዋቾቻችን ይችሉ ነበር። ኳርተር ፋይናል ደርሰናል። ቀጣይ ማድሪድን ነው የምንገጥመው ቻምፒዮንስ ሊግ ላይ በአዲስ ስኳድ ነው። ዛሬ ኒውካስትልን ያረጋጋ ነው። ትደክማለህ ምን ትላለህ ምን እነሱ ያወሩ እኛ እንሰራለን። ለማንኛውም ናሁን ፕሬዲክሽንስ ብላችሁ ቴሌግራሚን ተቀላቀሉ። በዋኒክስ የሚገራርም ትኬት በየቀኑ እየሰራን ነው። ጆይን በሉ። እሺ 3-1 በሆነ ውጤት አሸንፈናል ማለት ነው። አዲስ ነገር አለ። ማርሙሽና ኒውካስትል የተለመደ ውጤት ነው ያስመለከቱ ማለት ነው። ፎር ዊን ኒውካስትልን ብቻ ማለት ነው ዘንድሮ እና ያበደ ጨዋታ ነው። ቀጣይ ማድሪድ ነው ሮብ። ምን ሊፈጠር ይችላል ነው ችግሯን። እንደ ዛሬው አባክናለሁ ብላችሁ እንዳታስቡ። ኳስ የፈርስታፉን አናወራውም ማለት ነው። ማቲያስ ኑኔዝ 2 አሲስት። አንተ የሚገርም ጨዋታ እኮ ተጫወታችሁ። በቃ እነዚህ ቀደም ብላችሁ ተጫወቱ። ጨዋታውን በቃ አረጋግታችሁ መጫወት ነው። እኔ ስለ ኩሳኖቭ ማለት ነው በየቪዲዮ ሳላወራ ማለፍ አልችልም። በቃ በጣም አንደርሬትድ ተጫዋች ነው ልጁ። በጣም ነው የሚችለው። ገብቷል። ይችላል በጣም ምን ያህል እንደሚጠቅመን እኔ በደንብ ስለማየው ነው። ግባለት ይልሃል ኒውካስትል ህጋዊ የ85 ማርሙሽ ደግሞ የኒውካስትል አባት ዳዲ ብሎ ነው የሚጠሩት። በ5 ጨዋታ ብቻ 7 ጎል። ምን አይነት ፐርፎርማንስ ነበር! ሲቲ በሙሉ ቤንች ገብተን ኒውካስትል አወሄደን። ቀጣይ ማድሪድ እያለብን ሳንፈልግ እኮ 4 ዋንጫ ልንበላ ነው። በቃ 4 ዋንጫ ማለት ነው። ኦ ማይ ጋድ ዛሬ የምሬ ነው። በጣም ነው ደስ ያለኝ። ሲቲ ያልጠበቁት አይነት ፐርፎርማንስ ነው ያሳዩን። በቃ እኔ ጭራሽ ነው ያልጠበቁት። ሚገርም ፐርፌክት የምትለው ሳቪኖ በጣም ገራሚ ነበር ዛሬ። ጎሏን ያው ሳያቅም ቢሆን ባጋይ ሳያገባት ግን በጣም አሪፍ ነበረ። መሀል ላይ ያው ኒኮ ራይሊ ካለ እኮ ሲቲ አይሸነፍም ታውቃላችሁ። ኒኮ ጎንዛሌዝን በጣም ሚገርም ፐርፎርማንስ ነበር። ከኋላ የቆዩ የጥንቱ የጠዋቶቹ ጆን ስቶንስ እና ናታናኬ በጣም ያው በቃ ክላስ ነገር አሳይተውናል። ጄምስ ትራፎርድን በረኛ ላይ ሚገርም ያበደ ነበር። ከዛ በኋላ አስወጥተን ደግሞ ዶኩን ሳረሳ አባቴ። ለማንኛውም ሚገርም ጌም ነበረ። በጣም ተመችቶኛል። 3-1 ለጥፈናቸዋል። ካሞን ሲቲዘን ወደ ቀጣይ አልፈናል። ሳንፈልግ እንግዲህ 4 ዋንጫ ልንበላ ነው። እኛ እኮ አልፈለግንም፣ ግን 4 ዋንጫ ልንበላ ነው። ይመቻችሁ። እንኳን ደስ አላችሁ ሲቲዝን።